ቀዝቀዝ በይ እኮ ነው እህታችን፣ ሌላ ነገር አይደለም። ይደብርሻል ማለት መቀዝቀዙን አልፈለግሽውም። አንቺ ስርዓት እንግዲህ ተነሳብሽ እንደዛ ብለሽ አንድ ግሩፕ ላይ መናገር ጀመርሽ። አሁን ሰው ሁሉ የኔ ባህሪ አድርጎ ይዞታል። ሰው ሁሉ ልክ አትለይምና እናቱ እናታችን ማለት ስጀምር ያቋርጠኛል። ይሄ እኮ ሙሉ በሙሉ አለቀቀውም። ለምንድን ነው በጸበል ሽር የማታደርገው? ይሄ ያስፈልጓል እኮ ይጮዋሉ ብሎ ይጠብቃል። ጭራሽ እሱ ሊጠመቅ ሲበቃ ናበር እንጂ ግንባርን አስመታ ይሉታልና ራሱ ይሁን። አንቺም ተሙን ይዘሽ ሄደሽ አስበሻል? እጅን ጥፍንግ አድርጎ ይዞ አስጠምቆ ሲያስወጣ አስጮ ሰይጣኑ ጭራሽ የገንዘብ ነው። አንተ ምን ያሰቃየኝ እኮ በቃ ባለፈው እንዳልኩ ነው። 10 ሰከንድ ጤነኛ ነገር ያወራል፣ 11ኛው ሰከንድ ላይ ገንዘብ ይለኛል። ዝም ብለህ ከ900 ምናምን ህዝብ ፊት በግልጽ ያበደርኩን ብር መልስልኝ የማትለኝ አባ የተገዛችሁ የተዋጃችሁ ዋጋ የተከፈለላችሁ ምናምን የሚለውን ለጊዜው አንዴ ተመስገንና ልደት እዚህ ጋር እያሉ አይ ኧረ እኔማ አምንበታለሁ አባ እያወቅሽኝ እንጂ መሀል ቤት እኮ ነው የተጨነኩኝ። ዛሬ ማታ መገላገል አለብኝ በእውነቱ ከሆነ እንጠብቃለን። ላይቭ እንገባለን። ያለበለዚያ ፎቶውን ሰቅለን አይ እስከ ነገ ጊዜ ስጡኝ። ዛሬ ግን ከጻፍካት ጽሁፍ በጣም መቼም ማትረሳው ማማረሳት እንደ ሀሳብ ሁላችንም ሻወር ስንወስድ መዝሙር እየሰማን ሻወር ብንወስድ የሚለው ሀሳብ አራላሽ ማለት ነው። እሺ ታችን እንኳን ደህና መጣሽ። የመሲሁ ልጅ ትክክለኛ ስምሽ ነው? የመሲሁ ልጅ በቅናሽ ነው የሚሸጡልኝ ስትል ምንድን ነው? ሴት ናት ወንድ ናት የሚሸጡት ሰዎች? ይቅርታ ይብራራል። ባልና ሚስቶች ናቸው። አንቺ እንዳሰብሽው አይደለም ሁሉም ነገር። ሰላማችሁ ይብዛ። እንዴት ናችሁ? ባይዘዌ እኔ ጋር ያለው ሃይማኖተ አበው በኢትዮጵያ ሲመነዘር ስንት ሺህ ብር እንደሆነ ታውቃለህ? 17,000 ብር ነው። 17,000? እኔ ጋር ያለው ሃይማኖተ አበው የገዛሁት ማለት ነው በኢትዮጵያ ሲመነዘር 17,000 ብር። ያውን በእንትን ምንዛሬ ነው የወሰድኩት ራሱ ማለት ነው። አሁን 40 ብር ገብቷል። 40 ብር ነው 39 ብር ገብቷል ምንዛሬ። አስቡት በ30 በጣም ውድ ነው ማለት ነው የተሸጠልኝ። አገሩን አልነግራም ያለውበት ነው። ውድ ነው ትላለህ፣ ያው ውጪ ስለሆነ ምናምን። እኔ እንደውም በቀጣይ ማለት ነው እሱን ነው የምሸልማችሁ። ሃይማኖት አበውን አንዳንድ ሰዎች መንገድ ላይ ድንገት ፎሎ ላደረጉኝ ሰዎች ሃይማኖት አበው በጣም ወሳኝ መጽሐፍ ነው በነገራችን ላይ። እሱን ነው የምሸልም። ቀጣይ እንደውም እሱና መርሎት ይሄኛውን ቻሌንጅ ስጨርስ ፎሎ ላደረጉኝ 5 ሰዎች ሃይማኖት አበውና መድሎተ ጽድቅ ነው የምሸልመው። ድንገት የሆነ ቦታ የሆነ ቤተክርስቲያን ሰንበት ቀን ከቤተክርስቲያን አስቀድሳችሁ ስትወጡ ድንገት እመጣለሁ፣ ጠይቃችኋለሁ። ፎሎ አድርገኛል አላረኩም? ካላረከኝ ይዘላል፣ ካረከኝ መጽሐፍ መድሎተ ጽድቅን ትሸለማለህ ማለት ነው። ተመስገን። ሰላም ነህ? እንዴት ነህ? የጸሎት ሰዓት እንዴት ነህ? ሁሉ ሰላም ጉጉዬ ማማዬ። አሁን ያለሁበት ቦታ ሞሉ ስለሆንኩ እንደወጣው አወራለሁ። ልደት ያለው አራት አውራኝ ምን ታደርግልኛለህ? ለምን ብታወራ ወንጌል ያስፈልጋል ብዬ ነው። ወንጌል ልድረስ ብዬ ነው። ልደት አሁን በጠይቃ አላውቀውም ልትለኝ ነው? አንተ አሳፋሪ ሰው። እሺ እንቀጥላለን ወደ እንትናችን። እናንተ ሰዎች አነስ ብትሉ ምን ይመስላችኋል? እንደዚህ እኔ ብገዝፍ። የዛሬውም ውይይታችን መሰረቱን የሚያደርገው እንግዲህ በዋነኝነት የምንነጋገረው ወንጌል ለፕሮቴስታንት በሚለው ሀሳብ ውስጥ ፕሮቴስታንት ወንድምቶቻችን የእግዚአብሔርን ቃል አግኝተውታል ብለን አናምንም። የመጽሐፍ ቅዱሱ መረዳታቸው ልክ ነው ብለን አናምንም። በመዳን ዙሪያ ላይ ያላቸው የመጽሐፍ ቅዱስ አረዳድ የተሳሳተ ነው። በመዳን ዙሪያ ላይ ያላቸው እንትን የተሳሳተ ነው፣ አረዳድ የተሳሳተ ነው። እና ስለዚህ ከዚህ አንጻር ምን ብለን ጀምረናል ማለት ነው። ወንጌሉ በትክክል እነሱ ጋር መድረስ አለበት፣ በስነስርዓት መረዳት ማወቅ አለባቸው የሚሉትን ነገሮች
ማየት ስላለብን ይህንን ርዕስ አድርገን ገብተናል። በክርስቶስ ላይ ያላቸው እምነት ማለት በነገረ ክርስቶስ ላይ ክርስቶስ በሰራው ስራ ላይ ጉግል ልትደባደቢ ነው ሰውየውን ወንድ ካለክና ግባ ምናምን እህታችን እንዲህ እያስፈራራሻቸው እንዴት ይገባሉ? ለዛ ያልኩ እየሳኩት ነበረ እና ከታች ሆኖ ብቻ ይለፈልፋል እና ገባ እያልኩኝ በጣም እየሳኩት ነበረ። አረ ከገባ ይገባል። አሁን ነካ ነካ ስናደርጋቸው አንዳንድ ጉዳዮች ላይ ዘሎ ነው የሚገቡት። ምንም አያሳስብም። በዚህ አጋጣሚ ተመስገን 80 አሐዱ መጽሐፍ ቅዱስ አለ። ከሌለ ወደ እንትን አካባቢ ስለምንመጣ እዛ አካባቢ ጠብቀን ያለ አይመስለኝም። ዝም ብዬ ሳስበው ልደትዬ አለ 80 አሐዱ ያለ አይመስለኝም። አጋጣሚ ሆኖ የለኝም ልደትዬ የለኝም ምንም። እኔ እስኪ ጠይቀኝና አስተይ አንተና ዲያቆን ፈለገን እሰጣችኋለሁ። እንትን አካባቢ ጠብቁኝ፣ ወደዚህ መገናኛ ምናምን አካባቢ ጠብቁኝ። እሺ ለሁለታችሁም ነው የምሰጣችሁ። ለአንድ ሰው ብቻ ሳይሆን ለሁለታችሁም ነው የምሰጣችሁ። እሺ እሺ። ጉጉ ደህና ነሽ? ሰላም ብያለሁ ማማዬ። በነገራችን ላይ እኔ የገዛሁት መጽሐፍ 80 አሐዱ እንዴት እንደሆነ ብነግርህ አታምነኝም ልደትዬ። አንተ ጋር ራሱ የለም ከቨሩ ራሱ ማለት ነው። ወንድማችን ደስተኛ ነኝ። እሺ ምን አልሽ ማማዬ? አቋረጠች ተመስገን። ምን እያልሽ ነው? ዲያቆን ፈለገ አለ ወይ? የት ነው ልደቱን? እኔ እንኳን ተወለድክ ሳልለው ቅኖና ላይ ነው ያለው። የለሁበትም። ቅኖና ላይ እኔ ዲያቆን ፈለገ ደህና ነው ወይ ብቻ ነው ያልኩት። ቅኖና ላይ ነው ያለው። ሲጨርስ እንደጨረሰ ይገባል፣ ይመጣል። ሁላችሁም ጠብቁ። ትንሽ ጊዜ ነው የቀረው። 4 ሳምንት ነው የተሰጠው፣ 3ቱን ጨርሷል። እኔ 4 ሳምንት የሰጡ ኃጢአት ምን ያህል ቢበዛ ነው አልኩት። ሰው ቅኖና ሲሰጠው 1 ሳምንት ምናምን 7 ቀን እንደዚህ ይሰጠዋል። ለወንድማችን 1 ወር ነው የሰጡት፣ 4 ሳምንት። ከልጅነት እስከ እውቀት የሰራውን ኃጢአት ነው ወይ ተናዛ አታውቅም ያልኩት። ከልጅነት እስከ እውቀት የሰራውን ኃጢአት ነው። መቼስ ሌላ አይደለም ማለት ቶሎ ቶሎ ንስሐ እንደማይገባም ነው የተረዳሁት። እኔ ከዲያቆን ፈለገ ቶሎ ቶሎ ንስሐ እንደማይገባም ነው የተረዳሁት። አስባቸው 4 ሳምንት እና 3ቱን በትጋት ጨርሷል። አሁን ጾሙ ላይ ነው ትንሽ ልደቱ ላይ ነው ትንሽ የፎረሸው። እንደዛ ብዙ ምግብ መብላት የለበትም መሰለኝ። ሆዱን አሞት ጠዋት ተነስቶ መስገድ አልቻለም ይመስለኛል። ከዛ የተነሳ ነው። ግን ንስሐ ያልገባችሁ ሰዎች ፕሊስ ከፈለገ ተማሩ እና በጊዜ ንስሐ ግቡ። ንስሐ ያልገባችሁ ወገኖቼ እኔ ጥያቄ ያለ ልደት በእሱ የልደት ቀን በቁምጣ ሄድክ ኳስ ለመጫወት ነው ወይስ ልደት ልታከብር ነው? አልገባኝም። የተጠራኸው እኮ ልደት ነው። ከኔ የሚያመልጥ ነገር ምን ይኖራል? ጥረት እያደረኩ ነበር። እኔ ዊኬንድ ነው ቅዳሜ ነው ብዬ ነው እንዴ ቀለል ብዬ ሄድኩት። በቃ ቲሸርቴን ቆንጣይን አድርጌ ፏ ብዬ ሄድኩ። እኔ ከሰኞ እስከ ዓርብ ድረስ በሱሪ ምናምን እንትን ብለን ቆየን። ቅዳሜ ነው ብዬ ነው እኔ በቃ ቀለል ብዬ ሄድኩት። እና ደግሞ ምን አገባኝ የፈለገ ልደት። ለዛ ነው አንቺ እግሩን ምን አሳየሽ? በጣም ደስ ይላል። እሺ ወደ እዚህ ልጀምሩ ነው ይሻላል። ለእናንተ ዲቤቱን እንክፈታ። በቃ ቀጥሉ። ሁለታችሁ ጎን ለጎን ያላችሁት እንደ ሀሳብ እኔ ደቂቃ ይዝላችኋል። 5 ደቂቃ መግቢያ ሰጣችኋል። ማስረጃ ያቀረባችሁ ተወያዩ። እንዴ አካሉ አኬ የምር አንተ አይስክሪም ነው መስጠት። አኬ አንበሳ ነው መስጠት ያለበት። አኬን አስገባልኝ። ለምንድን አይስክሪም የሚሰጠኝ? ለእኛ እኮ አንበሳ ነው መስጠት የነበረበት እሱ። አኬ በጣም ነው የምወድህ። በጣም ከማከብር መካከል አንዱ አንተ ነህ።
አኪ ናገባ አረባክ ምን ታርጊ ሰውዬ ደግሞ በጣም ስሜታዊ ነው የሚሆነው ሁልጊዜ። እኛ አይስክሪም በልተን ጨርሰን አድገናል። አይስክሪም የሚበሉት ሪከርድ ራሱ የምናደርጋቸው እኛ አንዳንዶች አሉ። ሪከርድ ማሳየት እንችላለን። ባይዘው እኛ ከአይስክሪም አልፈናል። ሶሪ ቀዝቀዝ በይ እኮ ነው እህታችን፣ ሌላ ነገር አይደለም። ይደብርሻል ማለት መቀዝቀዙን አልፈለግሽውም። ሀት እንደሆንኩ ልቀጥል እያለች ነው እህታችን ልደት። እንዴት ነው? እሺ አካሉ ሰው የፒስ ነው አሉ። እግዚአብሔር ይመስገን። ሰላም ብለናል ወንድሜ። ክብሩ ይስፋ እናትና ልጁ እንዴት አለ? ደህና ነህ? ተሙ ወንድሜ ደህና ነህ? አኪ ናፈከኝ እኮ ጠፋህ። ይመስገን አምላክ። የአምላካችን ስሙ የእግዚአብሔር ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና የተባረከ ይሁን። አትለይም እናታችን ሄሎ ምን አልከኝ? አጠገብ የሆነ ራሱ እንዴት እንደምናፍቀኝ አጠገብ የሆነ ምን ይምኑ ነው ልክ አትለይምና እናቱ እናታችን ማለት ስጀምር ያቋርጠኛል። ይሄ እኮ ሙሉ በሙሉ አለቀቀውም። ለምንድን ነው በጸበል ሽር የማታደርገው? ይሄ ያስፈልጓል እኮ እያረክት እኮ እየሄደ ነው። ኧረ ዝም ብዬ ሳየው ተሙን አንተ ቀጥል ወንድማችን። ጀለስን በጸበል ሽር ካላደረከው ልክ አይመጣም። አይምስ ጠንከር ያለ ነው። በጣም ብዙ ነገር ይጠይቃል። 2 ሳምንት ተቀመጠ ግን ስቲል አለው አላ እንደ ዮኒ ነው ዮኒ ያለሽው። አሁን አንቺም ይዟቸው ሄዶ የተወሰኑ ሰዎችን አልሰማሽም? ይጮሃሉ ብሎ ሲጠብቅ የሆነ እንደዚህ ሰፈር ውስጥ ምናምን ያው ጥሩ ያልሆነ ነገር ውስጥ ያሉ ወንድሞችን ይዞ ሄደና ወደ ጸበል ይጮሃሉ ብሎ ይጠብቃል። ጭራሽ እሱ ሊጠመቅ ሲበቃ ና በል እንጂ ግንባርን አስመታ ይሉታልና ራሱ ይሁን። አንቺም ተሙን ይዘሽ ሄደሽ አስበሻል? እጅን ጥፍንግ አድርጎ ይዞ አስጠምቆ ሲያስወጣ አስጮ የሆነ ሰዓት ላይ እናታችሁ ጸጥ ይበልላችሁ፣ ካህኑ ህዝቡ ጸጥ ሲል እኔ ጮክ ብዬ በግዕዝ የሆነ ቃል አልኩ። ጮክ ብዬ ስትት ያለ ስህተት ነው የተሳሳትኩት። ወሰድኩት እኮ እንጦጦ ኪዳነ ምሕረት እኮ ሁለታችሁ ብቻችሁን አትሂዱ። ማን የማንን ይሰማል? አባ አንድ ሌላ ሰው ይዛችሁ ሂዱ። እማይ አንተ አትቀልዱ። እኔን ይዛችሁኝ ሂዱ። ማን የማንን ይሰማል? እና ታዲያ ለክፉም ለደጉ ናተ ሰውዬ መልስ ስጥበት። ተመስገን እንዴት እንደነበር እኔ እንኳን ትንሽ አስታውሳለሁ። ተመስገን ምን መልስ ይመልሳል? መልስ ብለው አሁን እዚህ ስለ ሰይጣን እየተወራ ስለሌላ ነገር ነው አሁን የሚያወራው። ገብቶ እኔ ግራ ግብት አለኝ። እማይ አንተ ማታ ደውልልሃለሁ። በእናትህ ተወኝ። አትደውል። በቃ ከዛሬ ማታ አልፈኝ። እኔ ጨነቀኝ እኮ አንተ አትደውልልኝ እኮ። እስኪ ይቺን ላውራ አኪ መደወሉን ትተህ በተግባር አሳይ። ዝም ብሎ ማውራት አይደለም በለኝ። ሲጀምር ገንዘብ የኃጢአት ስር ነው እና ኃጢአት ያለበት ሁሉ ደግሞ ይጨዋል። ምንድን ነው ገንዘብ የሚልኝ? ስለምን ገንዘብ ነው የምታወራው አንተ? የተረገመ ሰው ነው። ጸበል ስለሚጮህ ሰይጣን እያወራው ነው። ኦኬ እሺ፣ ሰይጣኑ ጭራሽ የገንዘብ ነው። አንተ ምን አሰቃየኝ እኮ። በቃ ባለፈው እንዳልኩ ነው። 10 ሰከንድ ጤነኛ ነገር ያወራል፣ 11ኛው ሰከንድ ላይ ገንዘብ ይለኛል። ሀሳቡ እንደ ሀሳብ ግን አንዳንዴ ልክ ይመስለኛል። አኬ ተሜ ጀመረ። አንተም ያሆነ ለነገሩ ከእናንተ አርነት የሚያወጣኝ ልጣ እጅግ በጣም የምንሳሳለ ወንድማችን፣ ጤንነት በጣም ያሳስበናል። መግባት መውጣት፣ ሁሉም ነገር በእናንተ የባርነት ቀንበር ስር ነው የወደኩት። የምር ተሳቀኩኝ እኮ አንተ ላይቭ ላይ ሳያችሁ እኮ ተደብቄ ማለፍ ጀመርኩኝ። ኧረ ልትደበቅ ይገባል። በጣም የሚያሳፍር ስራ እኮ ነው እየተከናወነ ያለው። አትርፎ እኮ ነው ለጌታው የመለሰው። ታውሳል። 2 የተሰጠው ሰውዬ 2 አትርፎ 4 አድርጎ ነው የመለሰው።
5 የተሰጠው ደግሞ 10 አድርጎን የመለሰው ቃሉ ነው የሚለው ባይዜ ዝም ብለህ ከ900 ምናምን ህዝብ ፊት በግልጽ ያበደርኩን ብር መልስልኝ የማትለኝ አባ ማለት አይ ያው በግልጽ እያልከው እኮ ነው ማለት። ኧረ በስመ አብ ምን አይነት አዋራጅ ናቸው እነዚህ። ሲያዩ አሁን ነፃዩን ክሶን ይመስላቸው ብዙ ሰዎች እዚህ ስታገለግል ምናምን ብዙ ሰው እንደዛ ነው የሚረዳው። ምን አልከኝ? እሱ አሁን በነፃነት የምታገለግል ነው የሚመስለው እዚህ ሚዲያ ላይ ሲያይ ምናምን በነፃነት እንዴ ተሸማቀቅ። አንተ እኔ እያስተማርኩኝ እኮ ድንገት ልደት ጆይንድ ዘ ላይቭ ሲል እኮ እንዴት ውስጤ እንደሚከሳ አንተ ሁሌ እንደተሳቀቅኩ ነው። በምንድን ነው ያልከው? በነፃነት ነው በነፃ ነው ያልከው? በነፃነት ተመስገን። እንደምጨረሽ ከፍሮ አሉ ልትመስሉኝ። ለዚህ መሀል ላይ የወጣችሁን እቺን ቀጭን ፀጉርን ይዤ እንዳልስብክ ከስክሪን ላይ እንዳላወርድ ዝቅ አትበል። ባለፈው አልያዝኩትም ጋይስ እና ቤቴ ዝቅ በይ አንዴ። ፓፓያው ያውቁታል ሁሉም ያንቺን ፀጉር። አንተ እንደዚህ ያዘኝ እኮ በጣም ጫፏ ላይ ያለቻን እንደዚህ ያዘኝ ይላል እንዴ? ምን ከላይ ተነካካታል። እሷን ሙሏን ፈለገን ለማጽናናት ያደረገው መስዋዕትነት ልደት እኔ ጋር አለ። ፈለገ አንድ ቀን ከፍቶት እሱን አስደስታለሁ ብሎ ያደረገው መስዋዕትነት መቼም የሚረሳ አይደለም። ደግሞ በምን ደረስክለት? በጀለስ በነፍስ ነው የምደርስለት። በእውቀት ደረጃ ጥያቄ ሲኖርበት ደርሳለሁ። በገንዘብ በብዙ በስነ ልቦና ድጋፍ ምናምን። ኧረ እዚህ ጋር ጉጉን ብትል ጥሩ ነው። በስስ ፓርቱ መጣ። አይታ ማለት እንግዲህ በጣም ታውቃለች ይመስለኛል እህታችን እና ካየች ውስጥ ስስ የሆነው ፓርት እሱ ነው። እውነት ነው። በጣም ሳስቷል የምር። እኔ ክፉን በክፉ የዲቤት መንፈስ ግን አለቀቀ። ማኪ ስለምን ስስ ነው የምታወራው? ቆይ ይህን ልጅ ላወርደው። አኬ የሆነ ነገር አድርገው ዝም ብለህ ሰይፎ ምናምን መብት ነው። ሲጀመር አንተ ከመጠመቅ በፊት ለምን የምታወራው እዚህ? አንተ የምር ውሰደው እስኪ ለ3 ቀን ውሰደው። ምንድን ነው ይሄ? ለእሱ ጊዜ ታጣለህ ማለት መውደድን የምታሳየው በዚህ። ባለፈው ምንድን ነው ገዳም ሄጄ ምናምን ታሰርኩ ምናምን ይላል። እንግዲህ ተመልክ ሰይጣን መላል እንደሚዋጋው ሊጠመቅ ጥቂት ሲቀረው እኮ ነው ፖሊስ ላከበት። ከገዳም የታፈሰው ነው የመጀመሪያው ሰው እኮ ነው። አንተ አስበዋል። ከመጠመቅ በፊት ናና ግራ አላሉትም። ይሄ ከባድ ነው። እኔ የምልህ የእንትናን ዲቤት ሰማሁ። የ11 ደቂቃውን ዲቤት የማንን? የዲያቆን ምህረትን ሙሉን አልሰማሁትም። የሆነ የተወሰነች ቀንጨብ ነገር ነው ያደረኩት እና ጸዴ ነው። ይመቸው። ሙሉን ሰማሁት። በጣም ጸዴ ነው። አሪፍ ነበረ። አንተ በጣም በዚህ በቀደሙ አባቶች ዙሪያ ላይ ያላቸው እውቀት ደካማ ነው ሁለቱም። ፕሮቴስታንቶቹ ፕሮቴስታንቶቹ እንግዲህ እነዚህ በጣም እውቅ አፖሎጂያን ናቸው። አፖሎጂቲክ ስራ ላይ የሚሰሩ ናቸው። ግን ጥንታዊያን አበው ላይ ያላቸው እውቀት በጣም ያነሳል። ኢቨን አንዳንድ ጥያቄያቸው ራሱ በጣም የሚገርም ነው። ድክም ያለ ነው። እዚህ ቲክቶክ ላይቭ ላይ የሚከታተል ሰው ቀለል አድርጎ ነው የሚመለስላችሁ ተባለኩ። የመጨበት አብዛኞቹ ጥያቄዎች እዚህ ልጁ ሲጠይቅ የነበረው ጥያቄዎች እዚህ ከፕሮቴስታንት ወንድሞቻችን ጋር ስንጠያቄ የነበረው ጥያቄ ነው። ማለት የትኛው ቤተክርስቲያን አባት ነው ቅዱስ ቁርባንም ሆነ ቅዱስ ቁርባን አማናዊ አይደለም ያለው? ጥምቀትም ዝም ብሎ ምሳሌ ለመተባበር ነው ያለው ማን ነው? እስኪ ከቀደሙት አባቶች አንድ ጥቀስልኝ። በአንደኛው በሁለተኛው ሴንቸሪ ያሉት ምናምን እያለ ሲጠይቀው ምንም የለም። በቃ ከ500 ዓመት በፊት የመጣ ትምህርት ነው ምናምን ሽንቅቅን ያደረገው። ጭራሽ በጣም ልጁ ደግሞ ዌል ኦርጋናይዝድ ነው አይደል? እኔ በጣም ደስ ያለኝ በተለይ የኢትዮጵያ እንደሆነ ሳቅ በቃ እኔ ሁሌም የሚቆጨኝ የሆነ የኢትዮጵያ ቤተክርስቲያን ሰዎች የሆነ እንደዚህ በደንብ በዓለም አቀፍ ደረጃ ድምጻቸው ቢሰማ። አሁን ይሄ ወንድም በቃ የሆነ ሚዲያውን ነው እንዳጋጣሚ ያገኘው ከነዛ ሰዎች ጋር ስለተገናኘ እና በቃ ቢያንስ እንደው የለም ኦኬ የኢትዮጵያ ቤተክርስቲያን እንደዚህ ናት ምናምን እንዲባል ጸዴ ነው። በጣም ደስ ይላል።
እያልን ነበር። በጣም ቋንቋ በጣም ግን መሰረታዊ ነው። በቃ የሆነ እንግሊዝ ላይ ፍሉዌንት ብንሆን አስበዋል። እብድ ነበር በጣም ጸዴ ነው። ትንሽ እንትን ትላለህ። ደስ ይላል። መሰረታዊ የሚለውን ቢያንስ በእንግሊዝኛ አትለውም። ቢያንስ ምን የሚለውን መሰረታዊ ነው የሚለውን እንኳን ቢያንስ በእንግሊዝኛ በለው እንጂ ለሞራላችሁ አልኩኝ። እንዲህ መሰረታዊ አሁን ጭራሽ በአማርኛም እንዳልክ ጠፍቶብሃል። ጉድ እኮ ነው። እንዴት ናችሁ? ወይ አኪዋ እንዴት ናችሁ? ወደዳችሁ የክርስቲያን ቤተሰቦች እንዴት ናችሁ? አለን ይመስገን አምላክ። አንተ የተወደድኩ ወንድሜ የተገዛችሁ የተዋጃችሁ ዋጋ የተከፈለላችሁ ምናምን የሚለውን ለጊዜው ቆይ አንዴ ተመስገንና ልደት እዚህ ጋር እያሉ አይ ኧረ እኔማ አምንበታለሁ አባ እያወቅሽኝ። ተሙና ልደት ግን እያሉ እንደዚህ አይነት ተርሞችን ለጊዜው አትጠቀም። ሀሳባቸው ይበተንብኛል። በዋጋ የተገዛችሁ የተከፈለላችሁ ምናምን ኧረ በስመ ሀሳባቸው ይበተንብኛል ስለ ክፍያ ሲወራ። በቃ ተገላገለን አባ ምን አስጨነቀ? ኧረ እኔ ዛሬ ማታ አገላገላችኋለሁ እንዴ ምን አስጨነቀ? እንጂ መሀል ቤት እኮ ነው የተጨነኩኝ። ዛሬ ማታ መገላገል አለብኝ በእውነቱ ከሆነ እንጠብቃለን። ላይቭ እንገባለን ያለበለዛ ፎቶውን ሰቅለን። አይ እስከ ነገ ጊዜ ስጡኝ። ላይቭ መገቡብኝ ከሆነ እስከ ነገ ጠዋት ፎቶውን ትዘቀዝቁታላችሁ ወይስ ያዘቀዝቁትም? ኧረ እንዘቀዝቀዋለን። አይ ከሆነ በቃ እስከ ነገ ጊዜ ስጡኝ። በቃ አለኝ ብዙ ፎቶዎች። ስለዚህ እነሱን ትንብዬ እገባለሁ። እኔ ድክም ያለ ፎቶ ደግሞ አለኝ በለኝ። አዎ በጣም ብዙ ማለት ነው። ስጋ ተጎርተ ምናምን ያሉ ፎቶዎች አሉ። በጣም በጎሳኩለ አሁንም እኮ እንደዛ እኮ ነኝ አባ። ትንሽ ትሻላለህ አሁን። ድሮ ላይ እኮ በጣም ግርጣት ነው እኮ። አንተ ቪዲዮዎችን አይታችኋል? ኧረ በቅዱስ ሚካኤል እኔ ድንገት ቪዲዮ ከሆነ ነው እንጂ ምንም የተሻሻለ ነገር የለኝም። ላሳየህ እንዴ? ቪዲዮ ባክግራውንድ እንኳን ከኋላ ነበር። አንድ ላሳየህ እንዴ? እዚህ አሳየህ። ግን ስክሪን ሪከርድ ማድረግ አይቻልም። ኧረ አሳየህ ማለት ማንም ሰው እንዳያደርግ ግን ማለት ነው። እግዚአብሔርን እንደገረኝ ጭራሽ ማንም ሰው ማለት ነው። እና ተልከ ያው እሺ ወመኔ እያለን መሆኑ ነው። እሺ እዚህ መሳቢያ ውስጥ አይቼ ነበረ ባለፈው። ቆይ ዮናስ የልደታ መጣልህ አለች እንዴ? እሷ ዮኒ እንዴት ዮኒ ናቱ በቃ ቴክስት ሜሴጅ አስጠላህ አይደለ? በስመ አብ እንዴ አስጠላህ አርኳ። የትናንት የጠየቀኝን እኮ መለስኩልህ አይደል እንዴ? አንተ በየቀኑ ነው እንዴ ጥያቄ የምትጠይቀው? ልደትሻ እንዴት ነው? ኧረ ልደት ማማዬ ተሙ እንግዲህ ጨርስ። ጠዋት ላይ ቶሎ ያልገባኸው አይ ቲንክ የጠዋት ጸሎት ላይ ነበር። አይ ልደትሻ ፕሮግራሚን ደግሞ እንዳለ በቃ ወሰድከዋል። አሁን የምትጣደፈው የቅዳሴው ሰዓት እንዳያልፍብህ ነው አሉ። ስማ ልደት ያለውን አልሰማህም? ባለፈው እዚህ አካባቢ ቤተክርስቲያን የለም የሰርክ ጉባኤ ልሳተፍ ፈልጌ ነው አሉ። እንዴ ሰማሁት እኮ ፈለገ የሆነ ሰዓት ላይ ብድግ ብላ ማለት ነው። የሆነ ሰዓትስ ምግቡ ከመጀመሩ በፊት እንደ ሀሳብ ይቅርታ አለ። ጸበል ካለ ምናልባት እሱ ጠጥቼ ብበላ ጸበል በእምነት ነገር በጥበጥ አድርጋችሁ ስጡኝ ከምግቡ በፊት አሉ። እና ታዲያ ቀላል እምነት ከሌለስ አለ። እምነት ከሌለስ ድንገት እምነት ቤት ውስጥ ከሌለ ከዚሁ ከደጅ ላይ የሆነች አፈር ነገር ዛቅ አድርጋችሁ ይዛችሁ ሊኑ እኔ ዋናው እምነት ነው። በእምነት አሚን ብዬ ተቀብዬ አደርገዋለሁ አላለ። ዮኒ ባይዚ በጣም አሪፍ ነው ሰውነች። አያ ጀማው ላይ ምን ያህል በእምነት ጠንካራ እንደሆንኩ ግን ምንም ልትማሩ አልቻላችሁ። እንማራለን እኮ አይገባንም እንጂ አባ። ኧረ ይገባናል። አንቺ በህይወት ላይ ምንም ለውጥ ታመጣ ይቻላል።
ግዴታ ለሰው ማሳየት አይጠበቅብኝም። የአንተ ክፍል በጣም ጠባብ ናት፣ ግን ፎቶን ለማግኘት በጣም ብዙ ደቂቃ እየፈጀብን ወንድማችን ነው። በጣም ብዙ ፎቶዎችን ነው የምትፈልገው። ያደረገው ነው እንጂ ሌላም መጣ። መንፈስ ቅዱስ የራቀው ሰው እስቲ ብለርድ ሆኗል። ቆይ አንዴ ሪከርድ የምታደርጉ ሰዎች ችግር የለም ተዘጋጅተዋል። አዎ ተዘጋጅተዋል፣ ችግር የለም። አይ ኖ ክርስቶስን እንዳይደረግ የምሬ ነው። ክርስቶስን እሱ መደረግ የለበትም እንዳታረግ። ሰዎች አሉ ከጎኔ እና መቼ መሰለህ ይሄ ከ8 ዓመት መንፈሳዊ ነገር ላይ ጭራሽ ሳልኖር ማለት ነው። መንፈሳዊ ነገር ጭራሽ ቅዳሴ ምናምን የሚባል ታሪክ እኛ አይተን እንወስናለን። የእኛን ትምህርት የምትከታተል ሰዓት ማለት ነው። ገና ሳትመጣ እሺ። ጓን እኮ አባ ከጎን ያሉትን ሰዎች ላለማስገባት ነው። ምንድን ነው? ኧረ አንጀቴን በላው። ቢቀርስ የዛሬ 3 ዓመት ወደኋላ ሄደን ብናይ ራሱ እንዲህ አንሰቃይም። ቢቀርስ አለ እዚህ ደረጃ ደርሰህ ወንድማችን መተህ ተጠግተህ ደርሰህ ጫፍ ላይ እኮ ነው ያለው። ወይኔ የሆነ መነጽር አድርጎ ምናምን ራፐር አይነት እኔ በግሪን ስክሪን አሁን አደርገዋለሁ። ብዙ ነው አርቀሽ የምታየው አንቺ። በግሪን ስክሪን አደርገዋለሁ። አተልቀኝ እኔ ጋር ዳሰባር ኮፊያ ባኳርድ ወደኋላ አድርጌ መነጽር ላይ አድርጌ ሸሚዜን ምንድነው የፒስ ምልክት ጣቴን አድርጌ ጣቴ ላይ እንደዛ በጣቴ ፒስ ምናምን ኧረ በስመ አብ ሌላ ታሪክ ማለት አዎ አሳየና እንዴ ማንም ሪከርድ ያደርግ። ኧረ እሺ ቆይስቲ የፈጠና አሳየን። እሺ በእግዚአብሔር ማንም ሰው እንዲያደርግ በቅዱስ ሚካኤል ብያችኋለሁ። እንግዲህ በቅዱስ ሚካኤል ብዬ የሚያደርግ ካለ ችግር ያለበት ሰው ነው። መብርሃን ብለርድ እኮ ነው። ለምንድን ነው በደንብ አሳየን እንጂ እንትና አይደማ ከፍ ሳደርገው ሌሎቹ ሰዎች ይገባሉ። ሌሎቹ ሰዎች መግባት የለባቸውም። እሺ ካሜራ አንጠረገው እኮ አንተ ነህ። አሁን በቃ አሳየን። በቃ ይበቃል። ካሜራ የመጥረግ ያለ መጥረግ ጉዳይ እኮ አይደለም፣ በጣም ስለቀረበ ነው። ቆይ አንዴ እሺ እነሱ ላይ የሆነ ነገር አስቀምጥባቸው። ችግር አለበት ሲቀርብ የምታጓጓና አቦ አሳየና እንዴ ለምን አትማታም? አንደኛ እሱ ነው የቀረ ጩክ እኮ እንጥል ተርገበገባ አባ አይተሙ ሚሞሪ ፉል ብሎበት እኮ ነው የሪከርድ እያደረገ ሳያገኝ ዋናውን ነገር ሰማኬ የሆነ ነገር አስቀምጥባቸው ሰዎቹ ላይ የሆነ መጽሐፍ ነገር ምናምን ቀረብ ካደረግከው አይታይም። አኬ አይፎን በጣም ችግር አለበት። ራቅ ስታደርገው ነው የሚያሳየው። የሆነ ሰው ግብአት አገኘ ዛሬ ማለት በጣም ተልሰክ እኮ ቆይቷል ካየነው ባይዜ ታዲያ ወይ በግሪን ስክሪን ያጋለውን እናሳይ እንዴ ምንድነው ተጨንቅ ናቱ እንኳን የድሮ ፎቶ አትመችም። አይቼ እንደተረዳሁት ናቱ ማለት ፎቶውን አይቼ እንደተረዳሁት ይሄ ልብስ ማሳያ ዲዛይን ምናምን ማሳያ የሚያቆሙት ምስል አለ ስታይሉ ምናምን እንደዛ ነው። ያ እንደዛ አይነት ስታይል እኔ እንዳለ ምንም ልዩነት የለውም። ማማዬ የሚመስላትን ጠራች። እንዴት ናችሁ? ዮባ ግን የድሮ ፎቶዬን ምናምን ያልከው አልገባኝም። ማለት ብልስ የድሮ ፎቶ የለኝም እንዴ? ድሮ የለኝም እንዴ? እኔ አይ ያው ላሳይ ብትልም አይታይም ከፍተኸውም ብዬ ነው። አሁን እና አሁን ተሽሎ ነው ያየነህ እንዴ? ልደት የሆነ ጊዜ ድሮ ፎቶዬን ይውልኝ ብሎ አይተዋል። ከፈተው አይታይም ይላሉ ታች። ከዛ ባብሊ መነጽር ዘንድሮም እኮ ድሮ ነህ
በመሀል ግን አገባቡ ላስ ያስኝ አውጣና ላሳየኝ ናት። በቃ አንተ አሳየን። የኢዮብ እንኳን ተው የድሮ ፎቶ የለውም። ለምን መሰለህ? እዛ አካባቢ ላይ በጣም ገጠራማ ቦታ ስለሆነ ካሜራማን ምናምን በቀላሉ አይገኝም ነበር። ነጠላ አስደግፈው ከኋላ ለሚኒስትሪ አንስተው ምትረሳው ነገር አለብህ እኮ አንተ ተዛሬ ተነሳው ለሚኒስትሪ እንዴ ባለሮቤ ልምዱ እንደዛ ነው። ማንዬ መቻጣ ነው። አኬን ላሳይልህ እንዴ ተቸገርክብን እኮ ወንድማችን። ሰላኒ ነው እንዴ አሁን ያወራው? ኧረ አይደለም ላሳይልህ ወይ ኧረ ነጠላ ቅብርጥሲ ምናምን ያልሽው ምን ነው? አቤት አልክ። እኔ ስም አልጠራውም። ምን አውቄ አባዬ ስለኔ እንደውም ብዬ ነው በስህተት። ያው እንግዲህ እስቲ ቆይ አንዴ አንጀታችንን በላው። ኧረ ሌላ ቆይ ኧረ አንዴ እንትና ማነው ስሙ ፈለገ አሁን ልኮልኝ ቴክስት ሲደውል አላነሳስ ደወለችና ምንድነው አላነሳላታለሁ ቴክስት ያደረገችው እንሽፎ እኔኩ በጣም አደገኛ ችግር ውስጥ እኮ ነው ያለው። እሺ ምንድነው እንዴት ነበር የሚደረገው እንትን በቃ ሹፎ ቴክስቱን ተዘከረ ነው አሁን ፖስት ወንድሜ እግዚአብሔር በጣም ተጨንቃል። ከያቅጣጫው እንዴ ነፍሴ ተጨነቀች እኮ ፓፓ። በጣም ጥቂት ሰዎች ናቸውና በጣም የተረዳው ደግሞ ልደት መሆኑን የምታውቀው በአሳሳቁ ነው። ልደት ነው አየው አንተ ጨዋታ ዘዴ ጀምሯት ነበር። ልደትሻ እቺን ጨዋታ ጀምረናት ነበር አይደል? እዛ ቤት የልቤን የተናገረልኝ ዲያቆን ፈለገ በአማርኛ አልሰማም በግዕዝ አስበሃል። አሁን ተሰብስበን እቤት ነው የምንመጣው። አኬ እኔ ግን ዝም ብዬ ሳስበው አሁን እዚህ ጋር እኮ በጎን በኩል ደግሞ ኢዮባም እኮ አለ እዚህ ጉድ ውስጥ ባይዚ ችሎት ነው በለኝ እሱ እና አምቅ አድርጎት እኮ ነው ውስጡ ላይ አከማችቶት እኮ የሆነ ሰዓት ላይ እንዳይፈነዳበት እየፈራው ነው። የኛን ሲያይማ ተረጋገፍ ጀመርን ሚስጥር አኬ የምን ሚስጥር እንደዛ መባባል ስንት ነገር አንተ ትብስ እንዳልተባባልን ያሟል እንደ ግዕዙን አልተረዳኸውም መሰለኝ። ኧረ ተረድቼዋለሁ አለበት አልከኛ ይሄ ነገር አሁን እሺ ተው ምንም አልበል። አሁን እኮ ዮኒ ፓፓም ትጨመራለች ሰሞኑን ይመስለኛል። አይመስልም? አለው እንዴት ኧረ አለቀልኝ እና አይፎን ግዙልኝ የሚልም አለ። በዚህ ሲል ተመስገን፣ በዚህ ሲል እኔ፣ በዚህ ሲል ፈለገ፣ በዚህ ሲል ኢዮብ ከበቡኝ ታሪኝም አላስቸግረው እዝራ እንዴ አረ ሰላም በለን። ሰላም ለአንተ ይሁን። ወይኔ እኛ የራሳችን ጨዋታ ከዚህ ህዝብ ጋር እኮ አስቸጋሪ መማማርም አንችልም እኮ እዝራዬ። እንዴ በጣም ከባድ ጨዋታ ይዛችኋል ብዬ ነው በእውነቱ ከሆነ ይቀርባሉ። አስበዋል። እዝራም እንደዛ ሲለኝ እናንተ የምትሉኝን ሲለኝ አብዳለሁ። እስካሁን አላለም። ኧረ በቅዱስ ሚካኤል ጨልላለሁ። መንገድ ይሄድ የመጣ ሁሉ ነው እንደ አንተ የምትነካከው እኮ ነው የገረመኝ። በሰላም ወጥተህ መግባት እንደዚህ ሁሉ ነገር ነው ይዘህ እንትን እኮ አውቆ ነው መናገር ስላልፈለገ ነው እንጂ የእዝራ ይብሳል። እዝራ በመዝሙር ሲያደርግለት ማለት ነው።
አለቀ። ማማይና ጉጉን ይቀሩኝ። ይከባሉ። ማማይ ቴዲዮ እንዴት ነህ ግን? እና አለሁልሽ ይመስገን አምላክ። ፒስ ነው አለሁ እግዚአብሔር ይመስገን። ቴሌግራም ጠፍተሃል? የተወሰነ ጠፋን ነገር። ያው እንትን በውስጥ ነው የጠፋሁት እንጂ አለው ያው ቻናል ግሩፕ ነው አለኝ። እንትና ጭል ሲልበት አንቺ ስርዓት እንግዲህ ተነሳብሽ። እንደዛ ብለሽ አንድ ግሩፕ ላይ መናገር ጀመርሽ። አሁን ሰው ሁሉ ይሄ የኔ ባህሪ አድርጎ ይዞታል። ሰው ሁሉ ተመጣና አሁን ብልጭ ካለበት ለሊት 6 ተኩል ላይ ይጽፋል ብላ ጽፋለች። ለካ የሆነ ሰዓት ላይ ሲጣራ ጽፌ ያለው ለካ ለተኛ ስላይቸው ነበር። እሱ ደግሞ ይጻፍኩ ድንገት የሆነ ሰዓት ላይ ነው ወይዚህ ጽፎ እና ለሊት ላይ ከጻፍኩኝ የምጽፈው ለማን ነው? ለትንሽ ሰዎች ነው፣ ለማይተኙ ሰዎች ወዲያው የሚጠፋ ማለት ነው። እዛው ጽፈላቸውና እዛው አጠፋዋለሁ። እስከዛሬ ግን ከጻፍካት ጽሁፍ በጣም መቼም ማትረሳው ማማረሳት እንደ ሀሳብ ሁላችንም ሻወር ስንወስድ መዝሙር እየሰማን ሻወር ብንወስድ የሚለው ሀሳብ አራላሽ እኩስና ጥሩ ናት። ታዲያ ምንድን ነው ከታች ኮመንቱ ላይ ቆሽሻል የሚሆን የሰው ማማር ነው። አንተ ኧረ በጌታ የቴሌግራም ጽሁፍ ባይዚ እዚህ ላይ እኮ አይመጣም። እዛው ነው የምንጨርሰው። እዛ ሙዳችን ተመሳሳይ ስለሆነ የሁላችንም እዛው እንደፈለግን ነው የምናወራው። እዚህ አምጥተህ እንዳታስወግረን ፓፓ። አንዳንድ ነገሩን አላወራውም። በስመ አብ አትምጽፎ አይ እና ታዲያ ግድ ነው አመይ መሆን የለበትም እንዴ? ማቤቴ እኔ ምክረ ሀሳቡ ደስ ይላል። አብዛኛው ጊዜ ግድ ነው ማን ድንገት የምታጠፋት ነገር እንደ አጋጣሚ ስክሪንሻት አደርጋለሁ ቶሎ ቶሎ። ብዙ ሰው ስክሪንሻት ያደርጋል፣ እሱን አውቃለሁ ትላለህ። እና አንድ ቀን ዝም ያልከኝ ቀን ይወጣል፣ ይዘረገፍልሃል። ነገር ግን ያለሽ ከዛ እንትን ዜማውን አታበላሽ አንተ። እሺ አስተካክሎ አቅ ነው። እስኪ ስማ እስኪ ሀበን የሚለውን የቅዳሴ ክፍል በለው እስኪ። ትላንት ማንም ሰው ሊሉ አልቻለም። ቻው በቃ ሰላም ና ቁጭል ሰላም አሉ። ዮኒን ተዋት አይደለም ሀበነ ተንሱ በል ይባላል። አንተ በቅዱስ ሚካኤል ያወጣው ድምፅ እመቤቴን በጣም ነው የሚወጋ። ንግግርም ይመስላል፣ የሚያስጠላ ንግግር ነው ግን የሚመስለው። እስቲ በይ ውስጥ አንቺ ክርስቶስን ከንግግርም የሚያስጠላ ንግግር ማለት ነው። ይሄንን ያው እንግዲህ በግልጽ ተናገርኩኝ። በገዝ ልበለው ሰራዊት ስልለት ማለት ነው። አለቀሰ። ንስሐ አባቱን ሊያገኛቸው ሄደ። ያመሃል እንደ አንተ እኔ አንድ ከቅዳሴ ክፍል የሆነ ነገር ካልኩ ተጸጽተ ንስሐ ነው የምትገባው። ባራራ ይበለው ባራራ ይሻላል። ይምረጥ ብዬ ነው በግዕዝ በሕዝብ አሁን ጊዜው የግዕዝ ነው መሰለኝ። አይ የግዕዝ በአማርኛ በለው የግዕዝ ነው ይለኛል። እስቲ በለው እስቲ በአማርኛ በለው ጊዜው የግዕዝ ነው ይለኛል። እሱኛው ፓርት እኮ ዘወትር የሚባል አይደለም። ድንገት መንገድ ላይ እዛው ቅዳሴ ላይ የምትለው ነው ሀበን። ኧረ እባክህ እንደው ይህን ዋቴን ሳክሰን ተወልና እስቲ በለው። እኔ አገልጋዮች ባሉበት እጣን የቲ የሚለውን በለው። እሺ ቀላል በጣም ቀላል ነው የምትመርጠው። ክርስቶስን ቀላል ነው ይሄ ትለዋለህ። ከዚህ ስትል ሰምቼ አውቃለሁ። ኧረ ገፋፍተህ ማለት ነው። እየተቀባበልን ስንለው አልነበር እንደሆነ ጊዜ ለእኔ እናንተ እኮ በዚህ አንታመም። በቃ እየተቀባበል ነው እያለ መሀል አልወደቀበትም። ልደት ከየት ይምጣበት? ከየት ይምጣ? አንደበቱ ካደው ምላሱ። አይ በል እስኪ ግን የምር ሂድበት። ኧረ ይለፈኝ ታስበይኝ ባይሆን የቅዱስ ጳውሎስን ብለው ይሻላል። አንቺ ያልሽውን ከዚህ በፊት የቅዱስ ጳውሎስ የትኛውን ነበር? መልእክት ከተነበበ በኋላ የሚባለው ነው ወይስ? አንተም ቀለል ያለውን አልክ። ከዛ በኋላ
እሺ ቀጥል። እሺ በል እስቲ። እሺ በቃ ደስ ይበልሽ። እኔ ጳውሎስን ስለምወደው በጣም ይሁን። እሺ ፈቀድኩልህ። ራስን ከፍ አድርጎ አንዴ ከፍ አድርጎ ራስን። ወይስ እኔ ማድረግ እችላለሁ? እንዴት ነው የሚደረገው? ኧረ እኔ አይደለም እንዴ አኬ እንዴ ልበል እኮ ያልከው ራስን ሶይ። ኧረ ይለፈኝ እዚሁ መሳቂያ መሳለቂያ ልታደርጊኝ እያንዳንድሽ። ኧረ በትልቁ እንድትሆን የተፈለገው ዓላማ አልገባህም። ለቴሌግራም ነው አቦካው ብሎ ሊጽፍ ማለት ነው። እና ጆሲ ላይ ያደረገውን በደል ሊደግሙ እንዴ? ኧረ ጆሲ ከባድ ነው። ምንድን ይሁን መቼስ እንግዲህ ወንድማችን እንዳይከፋው ብለን ዝም አለን እንጂ በጣም ገፋፍታችሁ የሜምራት ልታረጉት ነው ልጁ። እንትና ማንን? ጆሲ ነው ወይስ ልደትን? ቴሌግራም ላይ አንድ ነገር ለቀኩኝና ቴሌግራም ላይ የለቀኩትን ላሳይኩ። አሁን የለቀኩት ገና የፈጠነ እዚሁ ምናልባት ታውቃት ይሆናል። እዚህ ቲክቶክ ላይ አለማዊ ነገር ነው የምትሰራው። ስትሰራ አጋጥሞኝ አያውቅም፣ ግን ይሄ ነው እንትን ቅዳሴ ላይ ማለት ነው እያስቀደሰች ምናምን ነገር። ከዛ በኋላ ያው የተለያየ ሀሳብ እየመጣባት ቅዳሴ ላይ ግን እያለች ነው እያዜመች ነው አሉ። የሆነ የምታውቃት ቦታ ደርሳላት አታውቅም ልጅቷ። ብዙ ያው ስታወራ አላውቅም ምናምን ቅዳሴ ምናምን ተሰጥቶ መለስ ምናምን፣ ግን የሆነ ሰዓት ላይ የማውቃት ፓርት መጣች። እንዴት ልለፋት አለች እና ድምጼ ጮክ አድርጌ ይችንም ማለት እኔ የለም ሊድባት ብላ ሄዳባት የሆነ ሰዓት ላይ ካህኑም ሁሉም ነገር ጸጥ ብሎ እሷ ግን ስቀጥለው እያዜመች ብቻዋን ምን አይነት መሳቀቅ እንደሆነ አስበው። የእነሱ ነው ፓርት አለችው እንዴ? አንዴ ህዝቡ ጸጥ ሲል ህዝቡ ጸጥ ሲል የሚለውን ሰማሁ። አንዴ አቀውን እያልኩ የሆነ ሰዓት ላይ እናታችሁ ጸጥ ይበልላችሁ፣ ካህኑ ህዝቡ ጸጥ ሲል እኔ ጮክ ብዬ በግዕዝ የሆነ ቃል አልኩ። ጮክ ብዬ ስትት ያለ ስህተት ነው የተሳሳትኩት። ጮክ ተሳሳትኩም። በቃ እንዲህ ነው የኔ ጸሎት። ከዛ ከጎን ያለች ሴት እንዲዞር ነው ያለችው። ዞር በቃ ከዛ እኔ አሁን ነው እንጂ ሀሳብ የመጣልኝ በዛ ሰዓት እንዲዞራ ስታይ ማለት ነው። በዛው በቃ በቀጥሎስ መንፈሴ ነው ብዬ መንፈስ ሄጣኔ እየወጣ እየጮኸ ነው ብዬ እንደዛ ባረግስ አይሻልም ነበር ወይ ነው ከዚህ ውርደት ሲባላነብ በዛው ልክ ሴጣን እንዳያዝ ሰው ስጮህ ማለት ነው። ከመጨነቀዋ የተነሳ መሆኑ እኮ ነው። አንተ ጻፍኮን አንብብልን ይሻል። አይ ምንም ያኔ እንኳን አልጻፍኩባትም። ዝም ብዬ ምንድን ነው እሱ ነው እኮ አልጻፍኩባትም። ማርያም ይኸው ምንም እሷ ያለችው ቆይ ቅዳሴ ላይ ሁሉም ጸጥ ብሎ እሷ ተሳስታ ጮክ ብላ ዚማ ያጋጠማት ገርጣት አልኩና መንፈሳዊ ነገር አይደለም የምትሰራው፣ ግን እቺ ልጅ ትመቸኛለች ይሄ ነው። አይ ጸዴ ናት፣ ትመቸኛለች። እውነት እንደመናገር ግን ከነ ግንባሯ ነው የምወዳት፣ ደስ ትላለች። የምር አወራሯ ግን መጨረሻ ነው የሚያስቀው። በጣም ደስ የምትል ልጅ፣ ደስ ትላለች። ኧረ ሁሉ ነገር ነው ደስ የሚለው። ጸዴ ነች ሁሉ ነገር። ኧረ በቅዱስ ሚካኤል ረቶኝ አባ ጆሲ ጋር ይዤ ልሂድ። ትትት ያለ ስህተት ልታሳስተው ነው አንተ። እኔ እኮ ምንድን ነው ይህንን ድፍረት ማን የሰጠው? ቆይ ያልገባኝ ነገር። እሱ ቪዲዮ ላይ ለዚህ ልጅ ከመቼ ስልክ አትስጡት አላለም ወይ? ኧረ እባክህ 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 ኧረ እባ
የመዝሙሩ ቡዜማን ያልተባለው ነገር አለ እንዴ? አራላሽ እዚህ የቴሌግራም ኮሜንት ላይ እና በጌታ ስም ኧረ ወይኔ ይቅርታ ጆሲ፣ እኔ ይመቸኛል ሲጀመር ልጁ። ኧረ አንዴ እንስማው ክፈተው ያተናኒ ያለም ዝና የሆነ ታለ የሚያወጣት ድምፅ አለ ያረዛል ብሎ የሆነ እንትኑ ከመዝሙሩ ጋር ይሉና እሷን ጥፍት አላረጋትም። ልክ ጥፍት ሲያደርጋት የምትወጣው ድምፅ ሽፋት ከባድ ነው እንዴ ነገር የለ እንዴ? አይ ጆሲ አሪፍ ነው ጸዴ ነው ምናምን አልኩኝ እኔ እንዳይደብረው ብዬ ጆሲ አሪፍ ነው ጸዴ ነው እላለሁ። አንዷ ኮሜንት ላይ መታ አራኬ ጆሲ ጆኮ በጣም ምስኪን ሰው ነው እውነቱን መስሎት ብቻ የሆነ ሲንግል መዝሙር እንዳይለቅብን ስማ አኬ ላጥ እያለ ዘመረው የምታረከው ነገር አለ ይመቻይ። ግን ጸዴ ነው ጆሲ አሪፍ እጁ ረጅም ነው። ቤተክርስቲያንም ገባ እንዴ? ጊሎ ካሳ እጁ ረጅም ነው። ቤተክርስቲያን ከተተ ገባ እንዴ? እጁን ከተተ አሰበዋል። ኦርቶዶክሳውያን ሰብሰብ ብሎ ሰላማዊ ሰልፍ ሲወጡ ማን ነው ጊሎ ነው ማን ጊሎ ነው እንዴ? ለሁሉም እንደዛ ያዘፍናቸዋል የተባለው እና ታዲያ ኦኬ ጊሎ ካሳ እጅህን ከቤተክርስቲያናችን ላይ አንሳ ተብሎ ሲወጣ ሰላማዊ ሰልፍ ቀሲስ ኤርሚያስን ነው የሆንክብን። ቀሲስ ኤርሚያስን ነው የሆንክብን። ማን ነበሩ? ቀሲስ ኤርሚያስ መጋቢ አዲስን ባለፈው አብረው ነው የነበሩት እሳቸው። አቤል ሰላም ነው። አቤል አልማዝ እንዴት ነህ? አማን ሰላም ናችሁ? አይ መዝሙሩ መስጦኝ እኮ ነው ዝም ያልኩት። አስነባህ አይደል? አስለቀሰ ሳያዘጋጅ ዓለምን እንድጠላ አደረገ። አዎ ያረጃል የዓለም ዝና ሲል በቃ ከባድ ነው። ኦኬ ከኔ ህይወት ጋር ሪሌት አደረገ ነው የምትለኝ? ተገናኘልኝ ነው የምትለኝ? በሱ ድምፅ የጋዲ ቪዲዮዎች ግን አይመቹም። ኧረ የትም የለም በቅዱስ ሚካኤል። የእሱ ደግሞ ከኋላው የእመቤታችን የኪዳነ ምሕረት ስዕል አለ በጥቁር ፕላስተር የተለጠፈ። በቃ እሷን ያደርጋል። ከዛ በኋላ አንዴ ካማተበ መመለሻ የለውም። አንተ ፈገግታ የለም ምን ይል አንተ ሲያማተብ አይተኸዋል? ማማ እያወጣችበትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለና እሺ በቃ በዚህ በቃል ስል አልደገመውም። ከዛ አልሰለሰውም። ኧረ ሰዎቹ እያወሩ ሰርቶ እኮ ነው እንደዚህ ያለ ምንፍቅና አለ እንዲህ ብሎ እኮ ነው ፕሮቴስታንቶች አስደንግጠውት በምንፍቅናቸው አንድ ምንፍቅና ይሰማል። እንደዚህ አይነት ማማት ምን አይነት ምንፍቅና ነው የምሰማው? የጫቷን ሰምታታል? ጫት ኢየሱስ ሁሉ እናት ያላትን ማ እሱ ነው። የሆነ ቪዲዮ ሰርቶ ጫት ኢየሱስ ሁሉ እናት አለ እንዴ? ኧረ ይመቸው ኩስትር ብሎ ነው አለው ማለት ያጋ እንደዚህ አይነት ነገሮችን ፈታለ ጋዲ ገዝታታል አለች ማማ ይቆ አይ ጸዴ ነው ጋዲ መቻት ጋዲ ገዝታል እንዴ? ልክ መጽሐፍ ቅዱስ ብቻ የክደቶች ሁሉ እናት እንደማለት ነው። መጽሐፍ ቅዱስ ብቻ የክደቶች ሁሉ እናት እንደሚባለው ይሄ ኖርማሊ ነው። ግን ጫት ኢየሱስ ሁሉ እናት ምናምን የሚለው ግን ያው ዝም ብለህ እዚሁ እንትን ላይ ምናምን የምትለው አይነት ነገር ስለሆነ እንዲህ የሚባል ነገር አለ ምናምን ብለህ ሳቅ ብለህ ትመጣለህ። ጀለስ አትሰማም። አንዴ ከተኮሳተር መመለሻ የለውም። አሁን ሳይሆን በፊት ማለት ነው። ክፈችው እስኪ ማማይ። ህዝቡን ሁሉ እኮ ነው የሚባረከው። ጋዲ ተከታዮቹንም ጭምር ነው የሚባረከው። በአንድ ለቪዲዮ ብቻ አልነበረም። እስኪ ያሳየን ቪዲዮ ናለ
እኔ መብራት ጠፋ፣ ዋይፋይ አይሰራም። መክፈታቸው ማማኝ መታለች። ከፈች እስኪ አንቺ ጋር እንደዚህ አይነት ቪዲዮዎች የሚገኙት የኢዮብ እግር የተንጠለጠለበትን ቪዲዮ አይተሃል? አኬ የኢዮብ እግር ተንጠልጥሎ ወንበሯ ላይ ስቱዲዮ ውስጥ አይተሃል? ኧረ በጌታ ስም የኢዮብ የተንጠለጠለበትን ቪዲዮ አይተሃል አላለኝም? ተንጠለጠለበት ኢንተርኔት ቆይ አንዴ ተንጠለጠለ ብቻ ሲወርድ በመከራ ነው የወረደው እንጂ አቅፎ ነው ያወረደው። ምን በመከራ ወይኔ ዛሬ አንዱ ፕላስተሯን ያዩት የኪዳነ ምሕረት በጥቁር ፕላስተር እኛ ምን መሰክርላችሁ ኢየሱስ ሁሉ እናት ግማሹን ብቻ ነው የፖስተቱት። ግን ስጭኝ እቺን ጫት ኢየሱስ ሁሉ እናት የምትለን እኔ ቀብጀር የሚልብኝ ሰው ሳገኝ በዚህ ቪዲዮ ሰራበታለሁ። ሚቀባጅር ሰው ሳገኝ በዚህ ቪዲዮ ሰራበታለሁ። ላኪልኝ ቴሌግራም ላይ ነገር በለ። ኧረ ሙሉን ነው ላኪልኝ፣ ቴሌግራም ላይ ላኪልኝ። ሙሉ አለኝ። እቺ ብቻዋን አሪፍ ናት። ጫት ኢየሱስ ሁሉ እናት የምትለው አሪፍ ግብአት ነች። ለአንዳንድ ሰዎች ይጠቀማታሉ። ለአንዳንድ ሰዎች ስትል ለምንድን ነው ታዲያ? እኔ ጆ ራሱ ሲዘምር እጠቀምበታለሁ። ከአሁን በኋላ ካላረፈ ወይኔ ዛሬ አኬ መቼስ አትወጣም። የሆነ ነገር ሳትል ትምህርታዊ ነገር ኧረ እኔ እየወጣሁ ነው አባ። በዚህ ስራ ነው ተወረ ነገሩ። ስራ አስፈታኝ አይደለ ነበር ለካ ራሴው ነኝ። ሰተት ብዬ ገብቼ ያው ገንዘብም ስላለብኝ ያው እናንተ የምትሉኝ ነው ማድረግ ያለብኝ። እናንተን ለማስደሰት ደፋ ቀና ማለት አለብኝ። ይሄንን ነው ማሳያችሁ። ትክክል ፊቱ ተቀየረ። ፊቱ የተቀየረበት ኢንስታንት ያው አንዴ አቁሚ ማለት ፈገግ እያለ ነበረ ከዛ በኋላ ፊቱ ቀይር ያለበትና ያማተበበትን ፓርት ፊቱ አንዴ መልሽ ሰዎች እግዚአብሔር መንግስት ይወርሳሉ እያልከን ነው። ትክክል ሶስቴ እኮ ነው አልሰለሰውም ሁለቴ ነው። አይ ወይኔ ዛሬ ትምህርት የምንማማርበትን ሰዓት እኮ ነው። እኔ እናንተን አስገብቼ ይሄ ሁሉ ማለት ስህተት ነው የሰራሁት እንደ ሀሳብ